ሰላም ጤና ይስጥልን። ከሪያሊቲ ሚዲያ ለዕለቱ የተዘጋጁትን መረጃዎች ይዘን ቀርበናል። እስከ መጨረሻው በመከታተል ሰብስክራይብ፣ ላይክ፣ ሼር እና ኮሜንት ማድረግን እንዳትዘነጉ እናሳስባችኋለን። አሁን ወደ መረጃዎቹ ቀጥታ እናልፋለን። የኢትዮጵያ ብሔራዊ ባንክ ዛሬ ሊያካሂድ የነበረውን የውጭ ምንዛሪ ጨረታን ሰርዟል። የኢትዮጵያ ብሔራዊ ባንክ ዛሬ ሰኔ 2 ቀን 2007 ዓ.ም ሊካሄድ የነበረው የውጭ ምንዛሪ ጨረታ ያልተጠበቁ ቴክኒካል ጉዳዮችን በማንሳት መሰረዙን አስታውቋል። ብሔራዊ ባንክ ዛሬ በሰጠው መረጃ እንዳስታወቀው ባንኩ ቀጣይ የጨረታ ቀንን ለተሳታፊዎች በቀጣይ እንደሚያሳውቅ ገልጿል። በመሰረዙ ለተፈጠረው ችግርም ይቅርታ ጠይቋል። የኢትዮጵያ ብሔራዊ ባንክ ኢትዮጵያ በውጭ ምንዛሪ ገበያዋ ላይ ያለውን ጫና መቆጣጠሩን በቀጠለችበት ወቅት የውጭ ምንዛሪ ጨረታ አቅርቦትን እና የገበያን አሰራር ለማሻሻል እንደ አንድ መሳሪያ ጨረታዎችን ይጠቀማል። ብሔራዊ ባንክ አገልግሎቱን እንዲሰርዝ ያስገደዱትን የቴክኒክ ችግሮች በተመለከተ ተጨማሪ ዝርዝር መረጃ አልሰጠም። የገቢዎች ሚኒስትር ዴኤታዋ በዚህ ዓመት ከእገታ 5 ቢሊዮን ብር ገቢ ተገኝቷል ብለዋል በሚል ማህበራዊ ሚዲያ ላይ የተሰራጨ ያለው መረጃ ሐሰተኛ መሆኑ ተረጋግጧል። በማህበራዊ ሚዲያ ላይ በርካታ ተከታዮች ባሏቸው ገጾችና ግለሰቦች ዘንድ የገቢዎች ሚኒስቴር የታክስ ኦፕሬሽን ዘርፍ ሚኒስትር ዴኤታ ወይዘሮ ያስሚን ወሃብ ረቢ በቴሌቪዥን መስኮት ቀርበው ይህንን ተናገሩ ተብሎ የተሰራጨው ምስል የፎቶ ማቀናበሪያ መተግበሪያዎችን በመጠቀም የተሰራጨ ሆን ተብሎ የተሰራ የሐሰት መረጃ መሆኑን ኢትዮጵያ ቼክ አስታውቋል። ትክክለኛውና ያልተቆረጠው ምስል የተወሰደው ሚኒስቴር መስሪያ ቤቱ በይፋዊ የፌስቡክ ገጹ ላይ ካጋራው መረጃ ላይ ሲሆን ዋናው መረጃ የሚያወራው የዩናይትድ ኪንግደም የግብር የክፍያና የጉምሩክ ባለስልጣን ወይም ኤችኤምአርሲ በኢትዮጵያ ገቢዎች ሚኒስቴር ሲያካሂድ የነበረውን የታክስ ትራንስፎርሜሽን ፕሮግራም ድጋፍ ማጠናቀቁን በሚመለከት በተደረገ ውይይት ላይ የተነሳ ነው። ቅንብሩን የሰሩት አካላት ይህንን ትክክለኛ ምስል በመውሰድ የቴሌቪዥን ዜና እይታውን አስመስለው ከስሩ የሐሰት ጽሑፍ ወይም ካፕሽን በመለጠፍ ስላሰራጩት ማህበረሰቡ እንዲህ አይነቱን መረጃ ከመቀበልና ከማጋራት እንዲቆጠብ ኢትዮጵያ ቼክ መክሯል። ከኢኮኖሚው ዜና ወጣ ስንል በሕክምና ምክር ምትክ የጸሎት ፈውስን በመምረጡ ሳቢያ የአንድ ወጣት ሕይወት ማለፉ አሳዛኝ መነጋገሪያ ሆኗል። ዋቅጅራ የተባለውና በምዕራብ ወለጋ የቂልጡ ካራ ተወላጅ የሆነው ይህ ወጣት በዩናይትድ ስቴትስ ሲኖር የነበረ ሲሆን ለሰርግ ወደ ኢትዮጵያ በመጣበት ወቅት በልብ ድካም ህመም ምክንያት ቀዶ ጥገና ሊደረግለት በሕክምና ባለሙያዎች ተወስኖለት ነበር። ሆኖም የፕሮቴስታንት እምነት ተከታይ የሆነችው ፍቅረኛው ሕክምናውን ትቶ ፓስተር መሰረት ታዬ የተባሉ ግለሰብ ጋር እንዲሄድ በሰጠችው ምክር መሰረት ወጣቱ ወደ ግለሰቡ አምርቷል። ፓስተሩም መጀመሪያ የተገጠመለትን የኦክስጅን ገመድ ካስወገዱለት በኋላ አዲስ ልብ ሰጥቻለሁ ተፈውሰሃል በማለት እንደላኩት ተገልጿል። ዋቅጅራ የሕክምና ባለሙያዎችን ከባድ ማስጠንቀቂያ ችላ ብሎ የፓስተሩን ቃል በመቀበል ወደ ቤቱ ለማረፍ ከገባ በኋላ በሚያሳዝን ሁኔታ ሕይወቱ ሊያልፍ እንደቻለ የተለያዩ የማህበራዊ ድረገጽ ዜናዎች ያመለክታሉ። ፓስተሩ በዚህ ላይ ምን ምላሽ እንደሰጠ እስካሁን የተረጋገጠ ነገር ባይኖርም አንዳንድ ይፋዊ ያልሆኑ ምንጮች እንደሚጠቁሙት ከሆነ ግን አይ ዶንት ኬር ወይም ምን አገባኝ ምን ተዳይ የሚል አይነት መልእክት ያለው ምላሽ እንደሰጠ እየተወራ ነው። ይፋዊ መግለጫ እስከሚወጣ ድረስ ግን መጠበቁ የተሻለ ይሆናል። ይህ ነገር በእርግጥም ተፈጽሟል አልተፈጸመም በሚለው ጉዳይ ላይ የሚኖረውን መረጃ እንደ ሁኔታው ወደፊት ስናገኝ የምናቀርብላችሁ መሆኑን እንገልጻለን። ወደ መጨረሻው መረጃችን እናልፋለን። ከአውሮፓ ህብረት ኮሚሽን ጋር የተያያዘ ዜና ነው። የአውሮፓ ህብረት ኮሚሽን ከኢትዮጵያ የቡና ልማት ጋር የተያያዙ የህዝብ ሰነዶችን በወቅቱ ባለመስጠቱ የአስተዳደር በደል መፈጸሙ ተረጋግጧል። የአውሮፓ እንባ ጠባቂ ወይም ዩሮፒያን ኦምቡድስማን ባወጣው ውሳኔ መሰረት የአውሮፓ ህብረት ኮሚሽን በኢትዮጵያ የቡና ልማት ፕሮግራሞች ላይ ለቀረበለት የህዝብ ሰነዶች ተደራሽነት ጥያቄ በህግ በተቀመጠው የጊዜ ገደብ ውስጥ ምላሽ ባለመስጠቱ የአስተዳደር ጉድለት ፈጽሟል። ጉዳዩ በአውሮፓ ህብረት የሚደገፈውን ኢዩ ኮፊ አክሽን ፎር ዘ ፌዴራል ዴሞክራቲክ ሪፐብሊክ ኦፍ ኢትዮጵያ የተሰኘውንና በአውሮፓ ህብረት ተቋማትና በኢትዮጵያ ተጓዳኝ አካላት መካከል ያለውን የግብርና ልማት ትብብር የሚመለከት ሰነድ ለአንድ
አካዳሚክ ተመራማሪ ከመስጠት ጋር የተያያዘ ነው። ኮሚሽኑ የተወሰኑ ሰነዶችን በከፊል የለቀቀ ቢሆንም ሙሉ ምላሽ ለመስጠት በሕጉ ከተቀመጠው የጊዜ ገደብ በላይ የ15 ወራት መዘግየት ማሳየቱን የገለጸው እንባ ጠባቂው ይህ አይነቱ አሰራር የአስተዳደር በደል መሆኑን አረጋግጦ መሰል ስልታዊ መዘግየቶች በቅርብ ክትትል ስር እንደሚቆዩ አስታውቋል። ከሪያሊቲ ሚዲያ ለዕለቱ የተዘጋጀው መረጃ ይህንን ይመስላል። ስለተከታተላችሁን እናመሰግናለን።